ወሀለዋ ብዙኃት አንስት እለ ገብራ ሰናየ መልካም ያደረጉ ብዙ ሴቶች አሉ፣ ከነእርሱ አንቺ ትበልጫለሽ። መጽሐፈ ምሳሌ ምዕራፍ 31 ቁጥር 29። መልካም ያደረጉ ብዙ ሴቶች አሉ፣ ከነርሱ አንቺ ትበልጫለሽ። ማርያም እንተ እፍረት ሽቶ ይዛ ከተጓዘችው ከማርያም አምላክን የወለደችው ድንግል ማርያም ትበልጣለች። ብሉይ ኪዳን ከበሮ እየመታች ንሴብሖ ለእግዚአብሔር ካለችው ከሙሴ እህት ከማርያም ድንግል ማርያም ንሴብሖ ተብሎ የተመሰገነውን እግዚአብሔርን የወለደችው ድንግል ማርያም ትበልጣለች። ወደ መቃብሩ በሌሊት ገስግሳ ከሄደችው ከማርያም መግደላዊት ይልቅ በመቃብር ውስጥ ያደረውን መድኃኔዓለምን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የተነሳውን መድኃኔዓለምን የወለደችው ድንግል ማርያም ትበልጣለች። ቅዱስ ኤፍሬም በረቡዕ ውዳሴ ማርያም የአቢ ክብራ ለማርያም እምኩሎሙ ቅዱሳን፣ ከቅዱሳን ይልቅ የድንግል ማርያም ክብር ይበልጣል። ከቅዱሳት አንስት ይልቅ የድንግል ማርያም ክብር ይበልጣል። ሌሎቹን የምናመሰግናቸው ከፍ የምናደርጋቸው ጻድቃንን፣ ሰማዕታትን፣ ደናግልን፣ መነኮሳትን ስለወለዱ፣ ተራራውን ስለወጡ፣ ሐዋርያትን ስለተራዱ፣ ጌታን ስላገለገሉ፣ በመስቀሉ ስር ስለተገኙ፣ የትንሣኤውም ምስክር ስለሆኑ፣ እስከ ሞት ድረስ ስለታመኑ፣ እንዲሁም የትንሣኤ ምስክር ስለሆኑ እነሆ እናከብራቸዋለን። ከእነርሱ ይልቅ ግን የድንግል ማርያም ክብር ይበልጣል። ሐምሌ 21 ቀን የወላዲት አምላክ ቅድስት ድንግል ማርያም ወርሃዊ መታሰቢያ። ቅዱስ ያሬድ በብሩህ ደመና ዘከለላ መልአክ በቃሉ ተናገራ። ምን ይላታል? ብሩህ በሆነ ይገርማል። ደመና ጨለማነት አለው፣ ዝናብ ሲሸከም ጨለማ ብሩህነት አለው። እነሆ ሲዘንም ማለት ነው። እና ምን ይላል? በብሩህ ደመና ማለት ነው። በነገራችን ላይ ደመና የሚለው የአብ ባህሪ ነው። ሙሴን 570 ጊዜ በደመና ውስጥ አነጋገረው ይላል። ይሄ የአብ ባህሪ ነው። እንዲሁም ደግሞ በማቴዎስ ወንጌል 3:13 ላይ አብ በደመና መሰከረ ይልና ይሄ አብ ባህሪ ነው። በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ወደ ሰማይ ሲያርግ ደመና ተቀበለችው ማለት የአብን ባህሪ መናገሩ ነው። ወነበረ በየማናቡ የሚለው ስለሆነ ማለት ነው። ቅዱስ ያሬድ እንዲህ ይላል፣ በብሩህ ደመና ዘከለላ በሐቂ ማርያም እሞሙ ለሰማዕት ወእቶሙ ለመላእክት፣ የሰማዕታት እህት የመላእክት እህት እንተ ማፏ ይወፅእ ቃለ ጽድቅ፣ ከአንደበቷ ሁልጊዜ መልካም ነገር የሚወጣላት ቅድስት ድንግል ማርያም የሰማዕታት እሞሙ የሰማዕታት እህት የሰማዕታት እናት ናት። የመላእክት እህት ናት። ከአንደበቷ ሁልጊዜ የሚወጣ እንተ ማፉሃ ይወፅእ ቃለ ጽድቅ በብሩህ ደመና ዘከለላ፣ በብሩህ በሆነ ደመና በሚያበራ ደመና ልጇ ወዳጇ መድኃኔዓለም የጋረዳት ቅድስት ድንግል ማርያም እናታችን እነሆ በብሩህ ደመና የጋረዳት ቅድስት ድንግል ማርያም የሰማዕታት እናት፣ እንደገናስ የመላእክት እህት፣ የጻድቃን እመቤት፣ የደናግል የመነኮሳት ጽናታቸው፣ የባህታውያን ይልቁንም ተስፋቸው፣ የመነኮሳት ደግሞ ምርኩዛቸው ጽናታቸው ናት ቅድስት ድንግል ማርያም። ምን ይለናል? ወሀለዋ ብዙኃት አንስት እለ ገብራ ሰናየ መልካም ያደረጉ ብዙ ሴቶች አሉ፣ ከነ እርሱ አንቺ ትበልጫለሽ ይላል። እንግዲህ ሰአሊ ለነ ማርያም ቅድስት ቅድስት ድንግል ማርያም ሆይ ለምኝልን ይላል ቅዱስ ያሬድ። ሰአሊ ለነ ማርያም ሀበ ወልድኪ፣ ወደ ልጅሽ ለምኝ፣ ወደ ልጅሽ አሳስቢ። በቅዳሴ ማርያም ላይ አባ ሕርያቆስ ምን ይላል? አዘክሪ ሀበ መዘክር ዘኢይረስዕ ኩሎ፣ ሁሉን ወደማይረሳ ወደሚያሳስብ ወደ ልጅሽ አሳስቢ። ስለምን? ስለ ፍቅር። ስለምን? ስለ ዝናብ። ስለምን? ስለ ደመና። ስለምን? ስለ ሀገር። ስለምን? ስለ ሕዝብ። እነሆ ወደ ልጅሽ አሳስቢ። አዘክሪ ሀበ መዘክር ዘኢይረስዕ ኩሎ፣ ሁሉን የማይረሳ ምንድን ነው? በድንጋይ ውስጥ ያለን ትል የማይረሳ፣ በባህር ውስጥ ያለውን ስነ ፍጥረት የማይረሳ፣ በመቃብር ውስጥ ያለውን የማይረሳ፣ በዋሻ ውስጥ ያለውን የማይረሳ
ያልተወለደውን የማይረሳ የተወለደውን የማይረሳ ሁሉንም አንድ አድርጎ አይነ ኩሉ ነፍስ ይሴፎክ ያከ የሁሉ ነፍስ አንተን ተስፋ ያደርጋል። አንተ ትወሙ ሲሳዮሙ በጊዜው አንተም በሰዓቱ በጊዜው ምግባቸውን ትሰጣቸዋለህ። ተሰፌ ማለከ ወታጸግብ ለኩሉ እንስሳ ዘበስራትከ እጅህን ዘርግተህ ዝናምን ታወርዳለህ። እጅህን ዘርግተህ ቡቃያ ታበቅላለህ። እጅህን ዘርግተህ አበባ ታወጣለህ። እጅህን ዘርግተህ ፍሬ ትሰጣለህ። እጅህን ዘርግተህ ለሕፃናት ትመግባለህ። እጅህን ዘርግተህ ለወጣት ትመግባለህ። እጅህን ዘርግተህ ለአረጋውያኑ ትመግባለህ የሚለው ልጅሽን ሰአሊ ለነ ማርያም ሀበ ወልድኪ ወደ ልጅሽ ለምኝልን ይላል። ሐምሌ 21 ቀን ድጓ ይባላል። ሰአሊ ለነ ማርያም ሀበ ወልድኪ ወደ ማን? ወደ መድኃኔዓለም። ወደ ማን? ወደ ልጅሽ። አዎ እመቤታችን ለምኝልን። ማርያም ቅድስት ሰአሊ ለነ ቅድስት ብለን የምንለምንሽ ድንግል ማርያም ማርያም ሰአሊ ለነ ማርያም ቅድስት ቅድስት ድንግል ማርያም ለምኝ እህቱ ለሙሴ የሙሴ እህት የሙሴ እህቱ እሞሙ ለሰማዕት የሰማዕታት እናት ወታእካ ታእካ በምድር ወታእካ በሰማይ በምድርም አዎ የኛ ቤት በሰማይም የኛ ቤት በምድር ስንል አማላጃችን በሰማይ ስንል መንግስተ ሰማያትን የምታድል ማርያም ማለት መርህ ለመንግስተ ሰማያት ማለት ስለሆነች ማርያም ማለት መንግስተ ሰማያት መርታ የምታስገባ የምታማልድ ማለት ነው። ማርያም ማለት ርሪት የዋሂት ማለት ስለሆነ ማርያም ማለት እነሆ እመብዙኃን የሁሎች እናት የሁሉ እናት ማለት ነው። ማርያም ማለት ስጦታ ማለት ነው። አዎ ለጊዜው ለሐናና ለኢያቄም ኋላ ግን ለዓለሙ ሁሉ ስጦታ ስለሆነች አራቂተ እግዚአብሔር ሕዝብና እግዚአብሔርን የምታስታርቅ ኮነት ፈዳይተ ድኃ ለሔዋን የሔዋንን የ5500 ዕዳ የከፈለች ይልቁንም አስታራቂ በጠፋበት ዘመን አስታራቂ ሆና የተገኘች ማናት? ቅድስት ድንግል ማርያም ናት። ስለዚህ ተናገራ በአምደ ደመና ወይቤላ ቅዱስ ገብርኤል በደመና ውስጥ አናገራት፣ ቅዱስ ገብርኤል በደመና ጋረዳት እያለ ይናገርላታል። ተናገራ በአምደ ደመና በደመና አምድ ተናገራ ወይቤላ እነሆ እንዲህም አላት፣ ተፈሥሒ እስመ ረከብኪ ሞገሰ በኀበ እግዚአብሔር በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ደስ ይበልሽ ይልና ኒ ሀቤ ወድንግል ድንግል ወደ እኔ ነይ። ማን ነው? አባ ጊዮርጊስ ዘጋስጫ ምስለ ወልድኪ ፍቁርኪ ኢየሱስ ከመ ትባርኪ ላዕሌነ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጋር እኛን ልትባርኪ ነይ። ቅዱስ ያሬድ ነይ ሀቤ ወድንግል ድንግል ወደ እኔ ነይ ምስለ ኤልያስ ወኤልሳ ከኤልሳ ከኤልያስ ጋር ኤልያስ ብንል ሞሰበ ወርቅ ኤልሳ ብንል ልውክተ ኤልሳ ከኤልያስና ከኤልሳ ጋር ወደኛ ነይ። አዎ ይልቁንም ነቢያተ እስራኤል አዎ የእስራኤል ነቢያት ከሆኑት ከኤልያስና ከኤልሳ ጋር ወደኛ ነይ። ወመስለ ዕዝራ ሱቱኤል ከዕዝራ ሱቱኤል ጋራ ወደኛ ነይ። ጽዋዐ ልቡና ዘአስተዮ ኡሩኤል አዎ እነሆ ቅዱስ ኡራኤል ጽዋዐ ልቡና ያጠጣው 46ቱ ብሉያት አዲስን መጻሕፍትን እንዲጽፍ ያደረገው ቅዱስ ኡራኤል ነውና እነሆ ከዕዝራ ጋራ አዎ ኡራኤል የተባለ መልአክ ጽዋዐ ልቡና ካጠጣው ከዕዝራ ጋራ ወደኛ ነይ እያለ ስለ እመቤታችን ስለ ቅድስት ድንግል ማርያም ይናገራል ማለት ነው። በሌላ መልኩ በሃኪ ማርያም እንተ እግዚእ ሐረያ ደስ ይበልሽ እግዚአብሔር መርጦሻልና አምላክ መርጦታሻልና ልበ አምላክ ዳዊት እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩን ዛቲ እቲ ምዕራፌ ይላል። እነሆ ለዘላለም ማረፊያዬ ይህች ናት ብሎ ጽዮንን መርጧታልና እግዚአብሔር ይቀጥላል። አንድን ጨምር ብፅዕት አንቲ ማርያም ብፅዕት አንቲ ማርያም ቅድስት ድንግል ማርያም አንቺ ብፅዕት ነሽ፣ ትውልድ ሁሉ ብፅዕት ይሉኛል ብለሽ በሉቃስ ወንጌል ምዕራፍ 1 ላይ ራሴ ጸሎት አቅርበሽ ትውልድ ሁሉ ከእንግዲህ በኋላ ትውልድ ሁሉ ብፅዕት ከመቼ ከእንግዲህ በኋላ ትውልድ ሁሉ ብፅዕት ይሉኛል ያልሽ አንቺ ቅድስት ድንግል ማርያም ሆይ እነሆ ብፅዕት አንቲ ማርያም አንቺ ቅድስት ድንግል ማርያም ብፅዕት ነሽ ይልና
ምንድን ነው እያለ ያለው? በብሩህ ደመና ዘከለላ፣ ብሩህ በሆነ ደመና የጋረዳት፣ ብሩህ በሆነ ደመና ያነጋገራት፣ ብሩህ በሆነ ደመና እነሆ ያሸበረቃት። አዎ ዘከለላ፣ መልአክ በቃሉ ተናገራ፣ መልአክ በቃሉም ተናገራ፣ አናገራት፣ ተናገራት። አሎሲሶ በእዝና ኩሎ ዘልሃኮ ነገራ ይላልና እነሆ በጆሮዋ ጠጋ ብሎ የተላከውን ሁሉ ነገራት፣ ያስረዳት ይላል። ይቀጥልና ምን ይላል? ብፅዕት አንቲ ማርያም አው ቅድስት በብሩህ ደመና ዘከለላ መልአክ በቃሉ ተናገረ ሀዳሴ ጣዕዋ በሃኪ ማርያም እንተ እግዚአርያ። እነሆ እግዚአብሔር የመረጠሽ አንቺ ቅድስት ድንግልም ማርያም ነሽ። ማን? እግዚአብሔር የመረጠሽ ይላል። ማን? ድንግል ማርያምን። ይህን ነው የሚለው ብፅዕት አንቲ ከመልአክ ቅዱስ ገብርኤል ጸጋን የተመላሽ ወይ ያለሽ፣ ከሴቶች ቅድስት ኤልሳቤጥ እነሆ የጌታ እናት ያለች፣ ከስነ ፍጥረት ደግሞ ዮሐንስ ወንጌላዊ የሰገደልሽ አንቺ ይላል። ብፅዕት አንቲ ማርያም ቅድስት፣ ቅድስት ብለን የምንለምንሽ ድንግል ማርያም ሆይ አንቺ እነሆ እውነተኛ ነሺ፣ ብፅዕት ነሺ፣ ድንቅ ነሺ። በብሩህ ደመና ዘከለላ መልአክ ብሩህ በሆነ ደመና የጋረደሽ አንቺ እመቤቴ አንቺ ብፅዕት ነሺ። መልአክ በቃሉ ተናገራ፣ በብሩህ ደመና ጋርዶ በቃሉ የተናገረሽ አዎ አንቺ ድንግል ማርያም ሆይ ብፅዕት ነሺ። ሀዳሴ ጠዋ እንተ እግዚአርያ እግዚአብሔር መርጦሻልና። ቅዱስ ያሬድ ቅድስት ወብፅዕት ስብሕት ወብርክት ያለሽ፣ ቅዱስ ገብርኤል እነሆ ጸጋን የተመላሽ ያለሽ፣ ቅድስት ኤልሳቤጥ የጌታዬ እናት ያለችሽ፣ እንዲሁም ደግሞ ዮሐንስ መጥምቅ በማኅፀን አንፈራጸ ወሰገደ ወልደ መካን ለወልደ ድንግል፣ ለልጅሽ የአምልኮት ለአንቺ ደግሞ የጸጋ ስግደት የሰገደልሽ ድንግል ማርያም ሆይ አንቺ ንጽሕት ቅድስት ነሽ ይለናል። ሐምሌ 21 ቀን እነሆ እጉለ ርግብ ይባላል። የእመቤታችን ዓመታዊ ወርሃዊም ብንለው ዓመታዊ ብንለው ሐምሌ 21 ሁልጊዜ የሚመጣው በሐምሌ 21 ነው እና ዓመታዊ ነው። እጉለ ርግብ ብለንም ደግሞ ዓመታዊ በዓል ነው እና የእመቤታችን በዓል ነውና ለዚህ ቀን እንኳን አደረሰን አደረሳችሁ።